በእግዚአብሔር ስም እንደምን አደራችሁ። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላክ ክብርና ምስጋና ይግባው። ብዙ አልናገርም፣ ተከታተሉ። ወነአምን በመንፈስ ቅዱስ ዘነበበ በነቢያት ላይ አድሮ ትንቢት ባናገረው ምስጢር ባስተረጎመው ወደ ዓለም በላከው ተልኳቸውንም ባቅዳናው በመንፈስ ቅዱስ እናምናለን። ይሄ የቤተ ክርስቲያናችን የመጀመሪያ ትምህርት የዘወትር ጸሎት ምእመናንም ካህናትም ሊጸልዩት ሊማሩት የሚገባ የሃይማኖት ማቅኒያ አባቶቻችን በጉባኤ የወሰኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በክርስትናም በአገልግሎትም የምታመሰግንበት ቃል ነው። እንግዲህ ወነአምን በመንፈስ ቅዱስ እናምናለን ሲል መንፈስ ቅዱስ ከአብ ከወልድ ያልተለየ ከአብ የወጣ ከአብ የመጣ ከአብ የተሰረጸ በሊቃውንቱ ትምህርት እንደሚነገረን ወመንፈሰ እግዚአብሔር ይጸልይ ላዕለ ማያት እንደው ሁሉንም ለመናገር ባይቻል መንፈስ ቅዱስ እንደ አብ እንደ ወልድ ዓለምንም ሲፈጥር የእግዚአብሔር መንፈስ በውኃው ላይ ሰፏል ይላል የመጀመሪያው መጽሐፍ ቅዱስ ጸሐፊ። ከዚያ በኋላ መንፈስ ቅዱስ አሁን እንኳን ብዙ አልፈልገው በአባቶቻችን ላይ አድሮ ብዙ ስራ ሰርቷል። ለምሳሌ በእነ ጌዴዎን በእነ ዮፍታሔ ኃይል በይበልጥ በሶምሶን ላይ የእግዚአብሔር መንፈስ በኃይል ወረደ። በሶምሶን ላይ ሶምሶን ሚስት ለማግባት ሚስት ለማጨት መንገድ ሲገባ በእጁ እንደ ከተማ ሰው ምትር ሳይዝ የአንበሳ ደቦል ነው የሚለው መጽሐፍ ቅዱስ። ሽማግሌው እንኳን አይደለም ወጣቱ አንበሳ ሊበላው መጣ። ዛሬ እንኳን አንበሳ አይተን አይጥ በመካከላችን ቢያልፍ እንደረግጣለን። መጣ አንበሳው ሊውጠው ደረሰ፣ ሊበላው መጣ። የእግዚአብሔር መንፈስ በሶምሶን በኃይል ወረደ። ይገርመኛል ቃሉ። አንበሳውን አለቀና አንገቱን ይዞ አንቆ እንደ ዶሮ በጥስጥስ አድርጎ ጣለው። በእጁ መሳሪያ የለም በእጁ። የእግዚአብሔር መንፈስ የማይሰራው ስራ የለም። ከዚያ በኋላ ካገደለው አንበሳ ማሮቱ ለተንኮል ያን ሁሉ ሲናገር አሁንም በዛሬው ቀን መንፈስ ቅዱስ ባለ 50 ጴንጠቆስጤ በተፈጸመ ጊዜ ይላል። ስለ መንፈስ ቅዱስ በይበልጥ በመግቢያ እንደሚነግረን የዮሐንስ ወንጌል ምዕራፍ 16 ብዙ ያስተምራል። ወሶበ መጽአ ጰራቅሊጦስ ዘአነብብ ለክሙ። ጰራቅሊጦስ በግሪክ ቋንቋ ነው። በቤተ ክርስቲያናችን ቋንቋ መንፈስ ቅዱስ ይባላል። መንፈስ ቅዱስ ማለት የሚያነጻ የሚቀድስ ምስጢር የሚገልጽ ማለት ነው። ጰራቅሊጦስ በመጣ ጊዜ ወያዘክረክሙ ኩሎ የረሳችሁትን ሁሉም ነገር ይነግራችኋል። ወይዛለፈ ለዓለም ዓለምንም በእንተ ጽድቅ ወበእንተ ኩነኔ ስለ ጽድቅ ስለ ሐሰት ዓለምን ይዘልፈዋል። እመይኮንኩ አነ ይመጽሐክሙ ጰራቅሊጦስ እኔ ወደ አብ ካልሄድኩ ወደ ሰማይ ካልወጣሁ የሚያጸና የሚቀድስ መንፈስ አይመጣላችሁም ብሏቸዋል። ምን ብሏል? ባረገ በ10ኛው በተነሳ በ50ኛው ቀን አንተ ሙሰነ በሩህ ሀገረ ኢየሩሳሌም። አሁን እዚህ ቦታ መናገር የቀለም ሰረገላ የሚፈረጠጥበት ቦታ ነው። ግን ይሆንም እናገረዋለን። ሰው የሚናገረው በመንፈስ ቅዱስ ነው። አስተማሪ መዘጋጀት እንጂ ፍርሃት የለም። መጽሐፍ ቅዱስ የሚሰበከው በእውቀት ብቻ አይደለም በእምነት ነው። ከዚያ በኋላ ምን ብሏቸው? አውቆሙ አፋ እስከ ቢታንያ አንሳዲሁ ወባረኩሙ ወንዘ ይባርኮሙ ተራቆሙ እሙንቱ ተሰውጡ ወሰውጡ ኢየሩሳሌም እንዘ ዘልፈ ይሰብሑ ወይባርኩ ለእግዚአብሔር ይላል መጽሐፍ። ወደ ቢታንያ ወጣቸው፣ ደቀ መዛሙርቱን ባረካቸው፣ ወደ ሰማይ አረገ። ሲያርግ አዩት። የርቀት ያደለ የርቀት ከፍ ከፍ አለባቸው። እናንተ ኢየሩሳሌም ተቀመጡ። ዋናው ቃል ይሄ ነው። ለዛሬ ምን እስከምትለው እስከ ተለብሱ ኃይለ ማርያም
ከሰማይ ኃይል እስከምታገኙ እናንተ ኢየሩሳሌም አትውጡ ብሏቸዋል። ይህን የተናገረው አምላክ አሁንም አናግሯቸዋል። መንፈስ ቅዱስ ካልመጣ ጰራቅሊጦስ ካልመጣ በእናንተ ላይ ካላደረ ኃይል አታገኙም፣ እውቀት አታገኙም። በዛሬው ቀን የመጀመሪያዎቹ ደቀ መዛሙርት የተመረቁበት ቀን የተመረቁበት ቀን የመጀመሪያዎቹ ደቀ መዛሙርት ሐዋርያት የቤተ ክርስቲያን መሰረት የሆኑት በዛሬው ቀን ስልጣናቸው የተረጋገጠበት ቀን። ከዚያ በኋላ አላቸው መንፈስ ቅዱስን እግዚአብሔር አምላክ ለሐዋርያት እንግዲህ ስንቱን እናገረዋለን። በሐዋርያት ሥራ ምዕራፍ 2 የተጻፈው በቂ ነው። ሐዋርያት በኢየሩሳሌም ተቀምጠው ሳለ መንፈስ ቅዱስ ከሰማይ ወረደ፣ በእሳት በነፋስ አምሳል ለሐዋርያት ታያቸው። 120 ቤተሰቡ መንፈስ ቅዱስ ወረደና በሐዋርያት ላይ በእሳት አምሳል ቁጭ አለባቸው ይላል። ለምን በእሳት አምሳል ላከው? በሌላ ለምን አላከው? ይላል የኢትዮጵያ ሊቃውንት። እሳት የበላው ምግብ እንደሚጣፍጥ እናንተም የምታስተምሩት ትምህርት ይጣፍጣል፣ በሰው ልብ ያድራል፣ ሰውን ሊሰማችሁ ይሆናል። እንደገና ምን ብለዋል? እሳት የበላው መሬት፣ የተለበለበ መሬት ለሰብል እንደሚመች የእናንተን ሰውነት መከራ ለመቀበል ስቃይ ለመቀበል የተዘጋጀ ይሆናል ብሏቸዋል። ከዚያ በኋላ መንፈስ ቅዱስ ሲወርድባቸው በዓለ ኀምሳ ነው። አይሁድ ከየሀገሩ ተሰብስበው ነበር። በዓለ ኀምሳ ያከብራሉ አይሁድ። በየትም የተወለደው በግብፅ፣ በሊቢያ፣ በሌላውም ሀገር በመጽሐፍ ቅዱስ የተዘረዘረው ተሰብስበው ሳለ ሐዋርያት ተነሱና 120 ቋንቋ ተገልጾላቸው፣ በጣም ይገርማሉ። 72 ቋንቋ ተገልጾላቸው በ120 ቤተሰብ ማለት ነው ተገለጸላቸውና ሁሉም ሲናገሩ ደጎቹ አይሁድ ምን አሉ? እነዚህ ሰዎች ምን አግኝቶ ነው? ወተናገሩ በነገረ ሁሉ ሐውርት እባያችሁ ለእግዚአብሔር። ክርስቲያን መነጋገር ያለበት ሲቀመጡ ሲነሳ የእግዚአብሔር ቃል ነው። እኛ የመጣነው ከተለያየ ሀገር ነው። እነዚህ ሰዎች የሚኖሩት ኢየሩሳሌም ነው። ዜግነታቸውም አይሁድ ናቸው። የእግዚአብሔርን ቃል በመጣንበት ቋንቋ ያስተምራሉ፣ ይተረጉማሉ። ምንድነው ነገሩ አሉና ተነጋገሩ። ክፉዎቹ ምን አሉ? የወይን ጠጅ ጠጥተው ሰክረው ነው አሁን የሚቀባጠሩት። ሌሎቹ ደግሞ የወይን ጠጅ እንኳን ምስጢር ያስተረጉም የማታውቀውን ቋንቋ ያጠፋል፣ አማርኛ እንኳን ያጠፋል። ሰካራም ሰው ይለፋደዳል፣ ንግግሩ አይመችም፣ የሚያውቀው ይጠፋዋል። አረ ይሄ ነገር አይደለም። እግዚአብሔር ያደረገው ሌላ ታምር አለው። ደጎች አይሁድ። ከዚያ በኋላ ጴጥሮስ ቆመና ከጓደኞቹ ጋር ጊዜው ገና 3 ሰዓት ነው አላቸው። በእስራኤል ባህል ጧት አልኮል አይጠጣም፣ ማታ ነው የሚጠጣው። ጊዜው ገና 3 ሰዓት ነው። አሁን አባቶቻችሁ ሐዋርያት የክርስቶስ ደቀ መዛሙርት የወይን ጠጅ ጠጥተው ሳይሆን አላቸው። ወደ ኋላ አስገነዘባቸው። ለምን? ጸሐፍት ፈሪሳውያን አሉ፣ ብሉይ ኪዳን እናውቃለን የሚሉ ብሉይ ኪዳን የተማሩ ብዙ ሰዎች አሉ። እግዚአብሔር አምላክ በኢዩኤል ላይ አድሮ የተናገረውን አታስተውሉ? ምንድነው አሉና ቃሉን ሊቀበሉት ኢዩኤልን ሲያነሳባቸው ልቦናቸውን ሰጉት። መንፈስ የዲኖኩ ልጆች ጋር በኋለኛው ዘመን መንፈስ ቅዱስን እልካለሁ፣ ልጆቻችሁ ምስጢር ይናገራሉ፣ የተረጉማሉ፣ ያስተምራሉ ያለው ኢዩኤል የተናገረው ትንቢቱ ጊዜው ዘመኑ ደረሰ አላቸው። ዘመኑ ደረሰ። ከዚህ በኋላ ሲነግራቸው እነሱም የጴጥሮስን ትምህርት ሰሙ። እግዚአብሔር አምላክ ለሐዋርያት መንፈስ ቅዱስን ልኮላቸው ነው እንጂ የስካር አይደለም አለና ተናገራቸው ይላል። አጽናናቸው። የተጠራጠሩትን የእግዚአብሔርን ቃል ነገራቸው። ዛሬም ከመምህራን የሚጠበቀው ወንድሞቼ መመረቅ ብቻ አይደለም። ቦሩን ስናስታውሰው ወደ ኋላ ታሪኩን ስናየው የተለየ ታሪክ በቤተ ክርስቲያን ላይ አለው። ቦሩ መምህር አካለ ወልድን ስናይ አንድ መምህር ከጎንደር መጣለ። መምህር አካለ ወልድ ለቤት ነው በጣም ጓጓው። ሰው አልመሰሉት።
መልአክ መስለውታል። የሰው ስጋ የለበሱ እዚህ ቁጭ ብሎ አያቸውና እንዳው ይንቀሳቀሱ አንተ የመምህር አካል ወልድ የተወለዱ ናቸው ሰው የሞላ ቃፋ ይንቀሳቀስ እንዳንተ እንደኔ ያለው ቀላል ነው የሚንቀሳቀሰው ይባላል ሲፈልግ እና በእውቀት የሞሉ ሰዎች እውቀትን ከቅድስና የወጡ ሰዎች የነበሩበት ሀገር ለምሳሌ እንደና አቡነ ሚካኤል ያሉ በኢትዮጵያ ላይ ተሾሞ ታሪክ የሰሩ ቅድስና ከእውቀት ጋር ይዘው ይወጡ። ዛሬ እኛ አሁን የተለየ ነው። እውቀት ይኖረናል፣ ቅድስና ይኖረናል። ቅድስና ከሌለ እውቀቱ አይሰራም። የእግዚአብሔር ቃል የሚነገረው የሚታወቀው በይበልጥ መንፈሳዊነት፣ ስልጣነ ክህነት፣ አርአያ ክህነት፣ የአባትነት ማለት ሲኖር ብትናገር ይሰማል። አንደበትህን እግዚአብሔር ይባርከዋል። ለምላስና ለሴት ወዝ ያስፈልጋል ይላል። የምላስ ወዝ መንፈስ ቅዱስ ነው። የሴቶች ወዝ ቅባት ነው። የምላስ ወዝ መንፈስ ቅዱስ ነው። ስትናገር እንድትሰማ ያደርጋል። ምላስማ ባሉ እኮ ምላስ አለው መርዝ ነው። ቅባት ስለሌለው ይገላል። የሰው ምላስም ተናግሮ እንዲሰማ እንዲደመጥ የእግዚአብሔርን ቃል እንዲያዳምጥ ያለው መጀመሪያ መንፈሳዊነት ሲኖር ነው እና በሩስ እናስታውስ አይደል? በነገስታቱ ዘመን እንግዲህ ለእናንተ ታሪኩ አይነገር ሃይማኖት የተመለሰበት የሊቃውንት ሕይወት ከዘመን ወደ ዘመን የተሸጋገረበት ይህም በብልሁ በአስተዋዩ በመምህር አካል ወልድ እውቀት እና ከዚህ የምንወጣ ሰዎች ያን እያሰብ አሁን በዛሬው ቀን ተመርቀን እስከ ዛሬ ተማሪዎች ነበር፣ አሁን መምህራን ሆነናል። እስከ ዛሬ ጠያቂዎች ነበር፣ አሁን ተጠያቂ ሆነናል። ቦሩ መውጣት ዓለሙ ይጠይቀናል። ብዙ ነገር ይጠበቅብናል። ሜዳውም ይኸው ፈረሱም ይኸው ብላ ቤተክርስቲያን አስረክባለች እና ማወቅ መጠበብ ይኖርብናል። ዓለሙ ክፉ ነው። እስመ ውሉደ ሕዝብ ዓለም ይጠበቡ ዓለሙ ውሉደ ብርሃን ብሏል ኢየሱስ ክርስቶስ። የዚህ ዓለም ልጆች በዓለም ላይ መኖር በይበልጥ ማስተማር ከባድ ነገር። ቤት መገንባት በውሃ ልክ ይለካል፣ በሜትር ይለካል። የሰው አእምሮ ግን የሚለካው በመንፈስ ቅዱስ ነው። የሰው አእምሮ የሚለካው በጸሎት ነው። ያን ለክቶ ማስተማር፣ በመጠን ማጉረስ፣ የእግዚአብሔርን ቃል በደረጃ ማስተማር ይሄ ብልህነት ይጠይቃል። ሐዋርያው እኮ ምን ብሏል? አኩ ሀሌ በዘወጋይኩክሙ አዎ እናንተን ያጠጣኋችሁ ወተት ነው፣ ደረቅ ዳቦ አላበላኋችሁ ማለት እኮ ትምህርቴ በሚመጥነው በደረጃ አስተምሬያቸዋለሁ። ለሕፃን ልጅ ዳቦ እንደማይቀርብ በመንፈስ ቅዱስ ላልበቃ በቤተ ክርስቲያን እንዳያልጠና ከመምህራን እግር ላልተማረ ሰው ደረቅ ትምህርት ቢያስተምሩት ሳላይ ስጋ ይባላል። እንደው ስጋው አለ ስግጠው አጥንት እየገባ ቢያስገብ ማለት እንደዚህ ያለ ትምህርት አይደለም። ገርገሩን ታምራቱን ታሪኩን ታስተምረዋለህ። እዚያ እየጠና እየበሰለ ሲመጣ ደግሞ በመጨረሻ ድነት የሚገኝበትን 5ቱን አዕማደ ምስጢር 7ቱን ምስጢራተ ቤተክርስቲያን ታስተምረዋለህ። ያ ከሆነ ክርስትናው ይጸናል ማለት እኮ። ሌላ እኮ ትርጓሜ የለው፣ ሌላ ሀሳብ የለውም። የመምህራን ስራ፣ የመምህራን ታሪክ፣ መምህራን ምን አድርገው ማስተማር እንዳለባቸው ሲናገሩ የዛሬውን ቀን ዮሐንስ አፈወርቅ የቤተክርስቲያን የልደት ቀን ይለዋል። የልደት ቀን አሁን ሰው ሲወለድ ነው ይህን ዓለም የሚያየው። ሰው ከተወለደ በኋላ ነው ተምሮ ለምርቃን የሚደርሰው። ቤተክርስቲያኗን በዛሬው ቀን የልደት ቀኗ ነው። ምን ይባል? ደቀ መዛሙርቱ 120 ቤተሰብ አንዱ ጴጥሮስ ይበቃል፣ አንዱ ዮሐንስ ይበቃል። ዓለምን ዙረው ክርስትና ለዓለም ያስተዋወቁ የኢየሱስ ክርስቶስ አምላክነትን የመሰከሩ ሳይፈሩ መንፈስ ቅዱስ ከተቀበሉ በኋላ ይላሉ በትርጓሜ አባቶቻችን። ትርጓሜ ማለት የሚራቀቅበት ሥጋዌ ወልደ እግዚአብሔር የሚነገርበት ምጽአተ ክርስቶስ የሚነገርበት ቤተ ጉባኤ። ከዚያ በኋላ መንፈስ ቅዱስን ሲቀበሉ ይላሉ በትርጓሜ ሐዋርያት ፈሪ ነበሩ፣ ጨካኝ መጨከን ያስፈልጋል። የዚህ ዓለም ፍላጎት ነበረባቸው። የዓለምን ፍላጎት መንፈስ ቅዱስ ከልባቸው አውጥቶ ጣለላቸው። በእግራቸው ይጓዙ ነበር። መንፈስ ቅዱስ ሲቀበሉ እነ ቶማስ በደመና ሄዱ። ዛሬ በመኪና የሚሄድ ሰው በአየር የሚሄድ ሰው ያስደንቃል። በደመና
ወቀዘበ አለ ንስት ደመና እንኳን ደመና ዛሬ ያሳደግነው ሻው ታዘዙ ቶማስ ህንድ ተቀመጠ። በጣም ይገርመኛል። ሐዋርያትን ለመጎብኘት አሰበ። ያን ጊዜ ፓስፖርት አውጣላ። ፓስፖርትም አይከለከለው። የሰማውን ደመና በመስቀሉ ጠቀሰ። ደመናው መጣና ከፊቱ ቁጭ አለ እንደ መኪና እንኳን በር ካልተከፈተለት አይገባም። በዚያ ላይ ተጫነና ኢየሩሳሌም ገባ። ሌላውስ ሙት ማስነሳት ቀላል ዛሬ የታመመ ሰው እናድናለን። ሙት ማስነሳት ቀላል አይመስልም። ሰው ሆነው ሳለ አምላክ ነው። አምላክ ዘበጸጋ አምላክ ቢሆኑት መንፈስ ቅዱስን ከተቀበሉ በኋላ ሙት ማስነሳት ጴጥሮስና ዮሐንስን እንዲህ መንፈስ ቅዱስ ከተቀበሉ በኋላ ቤተ እግዚአብሔር ሊሳለሙ ሊያስተምሩ ሲሄዱ በሽተኛ ሰርቶ መብላት የማይችል ሰው አገኙ። የሐዋርያት ሥራ ምዕራፍ 3 ነው። ዛሬኛ እውቀት ብቻ ሆኖ ነው የተቸገሩ። አያቸው፣ ተመለከታቸው። ድሃው ብር ስጡኝ፣ ወርቅ ስጡኝ፣ ገንዘብ ስጡኝ አላቸው። ወርቅ ብር የምትለው አልብነ ማለት የለንም ማለት ነው። ግን እኛ ያለንን እንስጥ አሉና ተነስና እንደ ወንድሞች ተመላለስ። ቆመክዳውት ሽባ የነበረው በሽተኛ የነበረው ዲዳ የነበረው መንቀሳቀስ የማይችለው ከቅዱስ ጴጥሮስ ቃል ሲወጣ ወዲያውኑ ተነሳና እየተሽከረከረ ዛሬ መስቀል እያሳለው በሽተኛ አይደለም፣ እያሸነው አይደለም። በቃል ብቻ ቅዱስ ጴጥሮስ እንዳምላኩ አድርጓል። በባህር ላይ ሄዷል። በባህር ይቅርና ያልተደረቀ አሁን ሮሜት አካባቢ ኮሪደር መንገድ ያ ሲሄዱበት ለግል ይመች ያው ስለተረጀለ ማለት በባህር መሄድ በጣም ከባድ ነገር ነው። ሞክረው ከፈለጉ በባህር ላይ ቅዱስ ጴጥሮስ ባህሩን እንዳስፋልት እንደ ድንጋይ እንደ ጭንጫ መሬት አድርጎ ተመላልሷል። ታነባለች ገሰጻ ለባህር ባቋ ከመትቁም ይላል ቅዱስ ያሬድ። ገሰጻ ለባህር ይህን የገሰጸው ክርስቶስ ነው። ነፋሳቱ እንዳያወዛውዙት ባህሩ እንዳይነወጥ ገሰጻ ለባህር ባቋ ከመትቁም ወይ ታዶ ወሰና ከወሰነላት እንዳታልፍ ገሰጻት። ባለበት ቆመ። መኑት ዘይት የዘሙት ባይር የሚሆነ ነፋሳት አላሉ ባይር የሚታዘዝለት ነፋስ የሚታዘዝለት ምን አይነት ሰው ነው? ሰው ነበር የገመቱት። ምን አይነት ነው አሉና አምላክነቱ ሲረዱ በባህር ላይ ክርስቶስ ሄዷል። ሐዋርያት ተለዋሰሮ ቃል ብቻ አይደለም። ሐዋርያት ተለዋሰሮ ማለት ምን ማለት? ሐዋርያት እግዚአብሔር የሰራው ስራ ሰሩ። ሐዋርያት ተለዋሰሩ ወጥሩ ቅዳሴ ይባላል። የክርስቶስን መንገድ የክርስቶስን ስራ ሰሩ። ሙት ማስነሳት፣ ድውይ መፈወስ፣ ረሃብተኛ ማጥገብ። እንዲያች ሴት የተናገረችው ትዝ ይለኛል። አምላክ መስሎ ከቤት የገቡ አለቻቸው ጴጥሮስና ጳውሎስ። አምላክ መስሎ ከቤት የገቡ አምላክ ናቸው አለቻቸው። እነሱ ደግሞ ምናሉ እኛ አምላክ አይደለም፣ እኛ አምላክ አገልጋይ ነን። ዛሬ እንኳን አምላክ ብትባል እንደው ነብይ ነው ሐዋርያው እንኳን ብትባል ክብሩ አንተ በጣም ሞገሱ ደስታ ውስጥ ደስ ነው። እነሱ ግን ሙት እያስነሱ የአምላክ ስራ እየሰሩ እኛ አምላክ አይደለም፣ የአምላክ አገልጋዮች ነን። ቤቴን ባረኩልኝ አጋንንት ከሊወጣ ላይ ሴቲቱ የነ ጳውሎስን መምህርነት ተረዳች። ዛሬ እኛ መምህርነት ይረዳል። ማነው የሚረዳው? እገሌ አስተምሮኝ እገሌ ነግሮኝ ለዚህ የደረስኩት ምልኩ የለም። ለምን? በእነሱ ያለው ጸጋ በእኛ ላይ ስለሌለ መሆን ያለበት ይሄ ነውና በዛሬው ቀን እግዚአብሔር መርቆናል። ባረክናክሙ ቤተ እግዚአብሔር። ዛሬ የተመረቅነው ከእግዚአብሔር ቤት ነው። ሰው ሲመረቅ በጣም በእውቀት መመረቅ፣ በእውቀት መበልጸግ ትልቅ ነገር ከዚህ በላይ በዓለም ላይ የለም። መመረቅ ብቻ ሳይሆን ግን ሲሰሩበት ነው ዋጋ የሚያመጣው። እንግዲህ ማስተማር፣ መናገር፣ አዎ አትፍራ፣ ተናገር፣ ይታርምም የታይት ጸጋው ለእግዚአብሔር ዘውሃበክም ስለተረድዮ ጳውሎስ ጢሞቴዎስን ሲመርቀው ምንድነው? የታይት ጸጋው ለእግዚአብሔር ከወንድሞች መርጦ ከወገኖች መርጦ ከአይሁድነት መልሶ ከእኔ አስተምሮ እኔ አስተምሬ
መምህር፣ አባት፣ የቤተ ክርስቲያን አባት፣ ጳጳስ፣ ሐዋርያ ሁናልና ይሄ የእግዚአብሔር ጸጋ ነው፣ ለአንተ ተሰጥቷል አሉ። መጀመሪያ ከአንተ ደግሞ የሚጠበቀው አሉ የታይት ጸጋ ሆነ እግዚአብሔር ዘውሃበከ ምስለ ተነቢዮ ምላስ እንደ ከረባት ቢንጠለጠል የእግዚአብሔርን ቃል አይናገር። ይህን ተበለ እንደ ከረባት ቢንጠለጠል ማነቂያ ነው የሚሆን። ጸጋ እግዚአብሔር ከሌለው ምላስ ምንም ትርጉም የለው እና ከመናገር ጋር ከግርማ ጋር ከሞገስ ጋር የሰጠህን ማንም ታናሽነትን አይናቀው። ለመሃይምናን አባቱ ናቸው። አንተ ግን አለው ኮኖ ማርያ ለመሃይምናን በቃልህ ክቡር ምግባር በቃልህ በምግባርህ በኑሮህ ለሚመናን አርአያ ሆናቸው። መምህራን እስርቁት የለሊከ ትሰሩ ከእኛ የሚጠበቀው አትስረቁ ካልክ መስረቅ የለብህ። ኢትዘሙት የለሊከ ትሰሩ ዝሙት አትስሩ፣ ዝሙት ኃጢአት ነው እያልክ በምህረት ትናገራለህ። አንተ የምትዘሙ ከሆነ ሚመናኖቹ ቃሉን አይሰሙም። አዎ አንተ የምትጠብቀው ከሆነ ሚመናን በቃል ብቻ ማስተማር በዛሬው ዘመን አይረባም። ሚመናንን ማስተማር በምግባር እኛ የምንሰራው ደግሞ ግልጽ ነው ለሁሉ ነው። ዓለም ያነበናል፣ ማንነታችን ያውቀናል፣ መምህርነታችን ያውቀናል። እኛ የምንሰራው ከሆነ የሚከተሉ መምህራን የእኛን ስራ ይከተላሉ ማለት ነው። ሐዋርያት ተለዋሰሩ ያልኩ ዝም እያለ እኛ መምህራችን ክርስቶስ ነው። እናታችን ቤተክርስቲያን ናት። አገራችን በሰማይ ነው። በዚህ ዓለም ስንኖር መቼም ብዙ መከራ ይገጥመናል። ግን መከራውን ደግሞ እንቋቋም ነው። ውዳሴ ማርያም ከደገመ ዳዊት ከደገመ ሰው የሰው መከራ አይበግረው። ዓለም የሚያመጣው መከራ አያቸንፍ። አንተ ሙሰቦይ ክብረ ዝንቱ አለ እናንተ ይሄን ዓለም አሸነፈችው። ሐዋርያት እንኳን አጋንንት ይገረሉ ለነበር ስምከ ስንቱን እናገረዋለን። ዛሬ ተበሰ ልናስተምር ሄደን አጋንንቱ ከሰው እየወጣ እየሸሸ ጴጥሮስን አየው፣ ጳውሎስን አየው፣ ሉቃስን አየው፣ ማቴዎስን አየው እያለ ሸሽቶ ሄዳው። ከዚያ በኋላ በዚህ ሰይት ሲስሙና ያላቸው የባህር አምላክ ይሄማ ቀላል አይደለም። አጋንንት ማስነሳት ማባር ሙት ማስነሳት ይሄ ቀላል ነው። ተፈሱ ሰስመተ ጢፋስማቲክሙ በሰማያት እናንተ መደሰት ያለባችሁ ስማችሁ በሰማይ ስለተጻፈ ነው። እና ወገኖች ሳምንት ከመምህር አባላይቱ ጋር መቅደላ ፈለጋ አይምሮ ትምህርት ቤት ነበር። እዚያም ደቀ መዛሙርት መርቀን ሲመረቁ አይተን ከባቡ ተሳታፊ ሆነናል። ይሄ አንደኛ ደስታ ነው። ዛሬ ደግሞ ይሄን አይተናል። ሐይቅም እንደዚሁ አይተናል። ቤተክርስቲያኗ በአሁኑ ሰዓት ጥቁር ለብሶ የሚያስተምር ካባ ለብሶ የሚያስተምር መምህር አልጠፋም። በምግባር የሚያስተምር መምህር ነው የጠፋው። መሆን መምሰል ሳይሆን መሆን ያስፈልጋል። እግዚአብሔርን መከተል ያስፈልጋል። ይሄ ከሆነ ዓለሙ ለኛ ነው። ሐዋርያት ጥቀ በሰማይ መላእክት ተኮነኑ። አሁን ይሄ ቀላል ነው። ሐዋርያት በሰማይ መላእክትን ገዙ። በሰማይ መግዛት መገዛት ነው አለ እንደ ትርጓሜ መምህራን ጋር። ዛሬ ያስተማርነው ትምህርት ነገሥታቱን ይገዛል። ዛሬ ያስተማርነው ትምህርት ካህናቱን ይገዛል። በዓለም ላይ ያለውን ሰው ይገዛል። የእኛ ትምህርት እንዳስቆላ ትምህርት በዚህ ዓለም ነው ልተው። የእኛ ትምህርት ዘላለማዊ ነው። ደግሞ ሌላ ስናገር ይላል ዘላለማዊ ነው። ስልጣናችን ዘላለማዊ ነው። ትምህርታችን ዘላለማዊ ነው። ወንጀላችን ዘላለማዊ ነው። ይህን ማወቅ መረዳት ጊዜያዊ አይደለም ለማለት ነው። አነሳስቶ ያስጀመረኝ አስጀምሮ ያሰጠመኝ አጋዕዝተ ዓለም ሥላሴ ጦርና መዝበናል። ውድ ቤተሰቦቻችን ከዚህ በኋላ ባለው ጊዜያት የሚዲያ ሽፋን የምናገኝበትን የቦሩ ቤተ ጉባኤ ዩቲዩብ ቻናል ተዘጋጅቷል። ስለዚህ ሁላችሁም በዚህ የቦሩ ቤተ ጉባኤ ዩቲዩብ ቻናል እየገባችሁ አገልግሎቱን እንድታሰፉ የወንጌል አገልግሎቱ በሁሉም ዓለማት ስለሚዳረስ ኮፒ ሊንክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን እንድትደግፉ ስንል በአክብሮት እንጠይቃለን። የቦሩ ቤተ ጉባኤ እንግዲህ የብዙ ሊቃውንት መፍለቂያ ስለሆነ ጉባኤ ቤቱንም እንድትደግፉ ስል በልዑል እግዚአብሔር ስም እጠይቃለሁ። በቀጣይ እስከምንገናኝ በሌላ መርሃ ግብር በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።